ربه ومن سلك سبيلهم وترسم خطاهم ونهج مناهجهم إلى يوم الدين. أما بعد. عن أبي محمد الحسن بن علي بن أبي طالب ابن رسول الله صلى الله عليه وعلى آله وسلم وريحانته رضي الله عنهما قال: حفظت من رسول الله صلى الله عليه وعلى آله وسلم: دع ما يريبك إلى ما لا يريبك. رواه الترمذي والنسائي. وقال الترمذي: حديث حسن صحيح، وصححه الألباني في سنن الترمذي أو في تحقيقه بسنن الترمذي. ይህ ዘገባ ማለት ነው ኢማም አልአልባኒ ረሂመሁላህ ሱነን አትርሚዚን ተህቂቅ በሚያደርጉበት ጊዜና በሚያደርጉበት ዕለት እዚያ ኪታብ ላይ ሶሂህ ብለውታል፣ አጥብቀውታል፣ ለማስረጃነት ያገለግላል። ይህንና ሐዲሱ ስለያዘው ስለሆነው ግንዛቤና ፊቅህ ማለት ነው ኢንሻአላህ የተወሰነ አኢማዎች ማለት ነው ያሉትን ንግግር በመሰንገር እንመለከታለን። عن أبي محمد الحسن ابن علي عن أبي محمد كأبو محمد التجاوي هنا زجبانه إلال الحسن ابن علي سندقمو الحسن تبلو متقرر هنا ومالك مرتين صلى الله عليه وعلى آله وسلم يلج لجنوم يا علي بن أبي طالب رضي الله عنه مالك لج مرتين صلى الله عليه وعلى وسلم يلج فاطمة رضي الله عنها لأن عليا زوج فاطمة رضي الله عنها. ምክንያቱም አልይ ማለት ነው የፋጢማ ረዲየላሁ ዐንሃ ባልተቤት ነው እንደሚታወቀው ያጎቷ ልጅ ነው። አው የመርተኛው ሰለላሁ ዐለይሂ ወሰለም ያጎት ልጅ ነው። አልይ ረዲየላሁ ዐንሁ የአቡ ጣሊብ ማለት ነው ልጅ ነው። እና መርተኛው ሰለላሁ ዐለይሂ ወሰለም ልጃቸውን ድረውታል። አልሐሰን ተብሎ የሚጠራ የሆነ ልጅ ወልደዋል። በመቀጠል ማለት ሁሴን ተብሎ የሚጠራም የሆነ ልጅ ማለት ነው ወልደዋል። ሁለቱም ደግሞ ሰይዳ ሸባበል ጀነ ተብለው ማልሃው ሰይዳ ሸባቡል ጀነ ተብለው የተጠሩ የሆኑ ወጣቶች ናቸው። የጀነት ማለት ነው ወጣቶች መሪዎችና ቁንጮች ተብለው በመርተኛው ሰለላሁ ዐለይሂ ወሰለም አንደበት የተነገረላቸው የሆኑ በመርተኛው ሰለላሁ ዐለይሂ ወሰለም የልጅ ልጆች ናቸው። አልሐሰን ወልሁሴን የአሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ልጅ ናቸው። ሁለቱ ልጆች ናቸው። ይህ ዘገባ የተዘገበው ከሐሰን አልሐሰን ኢብኑ አሊ ኢብኑ አቢ ጣሊብ አለ የአቡ ጣሊብ ልጅ ነው። ደግሞ ማንኛው አልዓሊይ ተብሎ የሚጠራው አሊይ ተብሎ የሚጠራው የአቡ ጣሊብ ማለት ነው ልጅ ነው። ኢብጢ ረሱልላህ ኢብጢ አይ የልጅ ልጅ ማለት ነው የተፈለገው። አስባብ ብሎ ማለት ዘር ሐረጎች ማለት ነው እንደሚታወቀው ነገዶች ማለት ነው። ኢብጥ የሚለው ማለት ነው ሙፍረድ ነው። ኢብጥ ከተባለ ሙፍረድ ነው። ይህ ሲባል የተፈለገው የልጅ ልጅ ማለት ነው። እዚህ ቦታ ላይ የተፈለገበት ነው። ኢብጢ ረሱልላህ ሰለላሁ ዐለይሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወሰለም የልጅ ልጅ ነው። ወረይሐነቲሂ እንደዚህም የመልእክተኛው ሰለላሁ ዐለይሂ ወሰለም ቆንጆ መዓዛና ሽታ የሆነ ማለት ነው። እንግዲህ ሰው ነው ይህ ዘገባ የተዘገበበት የሆነው አካል ማለት ነው። ወይም ከመልእክተኛው ሰለላሁ ዐለይሂ ወሰለም ይህን ዘገባ የዘገበው የሆነው አካል አልሐሰን ተብሎ የሚጠራው የመልእክተኛው ሰለላሁ ዐለይሂ ወሰለም ቆንጆ መዓዛና ሽታ ብሎ ማለት እሳቸው ከሚወዷቸው ከሆኑት አካላቶች ማለት ብርቅዬ ከሆኑት አካላቶች ውስጥ አንዱ ማን ይባላል? አልሐሰን ኢብን አሊ ኢብኑ አቢ ጣሊብ ተብሎ የሚጠራው የሆነው ማለት ነው። እዚህ ጋር ወረይሐነቲሂ የሚለው ሐታ መልእክተኛው ሰለላሁ ዐለይሂ ወሰለም በአንደበታቸው ተናግረውታል። بما أخرجه البخاري في صحيحه من حديث عبد الله بن عمر رضي الله عنه كعبد الله بن عمر رضي الله عنه ما له زببانه يام عبد الله بن عمر رضي الله عنه ما له العراق بالتبيته يجي يقوس نبر أي سأله أهل العراق عن دم البعوضة أي أن سفك دم البعوضة ما له يا من يوبات من دم ما استفن بتملكته فسوى يقوس نبر أهل العراق وسط ማለት ወይም ደግሞ ኢራቅ ውስጥ ያሉ የሆኑ የኢራቅ ባልተቤቶች በዛን ዘመን ብዙሃኖቻቸው የኸዋሪጅ እና የተክፊር አመለካከትን ወይም ደግሞ የተክፊርን ባንዲራ የሚያውለበልቡና የተሸከሙ አካላቶች ነበሩ። የዛንም ማለት ነው አልሁሴን ተብሎ የሚጠራውን የመልእክተኛውን ሰለላሁ ዐለይሂ ወሰለም ልጅ ገለዋል እነሱ። በቡኻሪ ላይ የጸደቀ የሆነ ዘገባ። ከዚያም ከገደሉ በኋላ አልሁሴንን ምን አሉ ማለት አብዱላህ ኢብኑ ዑመርን ማለት ስለ ደማን ነው ስለ ወባትን ደም ይጠይቁታል። እሷን መግደልና ደሟን ማፍሰስ እንዴት ይታያላሉ? فقال عبد الله بن عمر يسألونني عن دم البعوضة وقد قتلوا الحسين فإني سمعت رسول الله صلى الله عليه وعلى آله وسلم يقول
هما ريحانتاي من الدنيا بمالك ملكتنيا صلى الله عليه وعلى وسلم تناغروا عبد الله بن عمر رضي الله عنه الناس مالتنا كوباتن دم يطيقونيال አለ በርግጥ ማለት ነው ሁሴንን ገለው ሳሉ አለ ለበበሩ ዲያ የማይጠየቅ ጥያቄ ነው የጠየቁት የሰው ልጅ እንደም እያፈሰሱ በል መልእክተኛው ሰለላሁ ዐለይሂ ወሰለም ሁማ ረይሃነታየ ሚን الدنيا ብለው ያሉላቸውን ካሉላቸው ከሆኑ አካላቶች አንዱን አልሁሴን ተብሎ የሚጠራውን የመልእክተኛው ሰለላሁ ዐለይሂ ወሰለም የልጅ ልጅ ገለው ሲያበቁ ስለወባ ትንኝ ደም ይጠይቁኛል ተገርሞና ተደንቆ ነው ይሄንን የማይጠየቅ የሆነ ጥያቄ ነው የጠየቁት የሰው ልጅ እንደም እያፈሰሰ እጅን ሰዓት ገድያለሁ እንዴት ነው ብሎ ይጠይቃል እንዴ አላህ አላፊ በዛ ላይ ተከበረ የሆነ አካልን ደም እያፈሰሰ ማለት ነው አሻሂድ የፈለኩት ምንድነው ሁማ ረይሃነታየ ሚን الدنيا ከዱንያ ውስጥ ማለት ዱንያ ውስጥ ካሉ ከሆኑ ቆንጆ ማዕዛዎች ውስጥ ማለት እነሱ ሁለቶቹ አልሐሰን ወልሁሴን ለኔ ቆንጆ የሆኑ ማዕዛዎች ናቸው በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናግሯል አይ በጣም ማለት ነው ዘንድ ውድ የሆኑ አካላቶች ናቸው ማለታቸው ነው ቢማዕና ሰለላሁ ዐለይሂ ወሰለም ስለዚህ ወረይሃነቲሂ የሚለው ማስረጃ መጣንለት ማለት ነው በማስረጃ ጠርቷል عند البخاري من حديث عبد الله بن رضي الله عنهما ስራቸውን ከሁለቱም አላህ ወደደላቸውና ከማን ከሐሰንና ከአባቱ ከዓሊ ረዲየላሁ ዐንሁ ማለት ነው ስራቸውን አላህ ከሁለቱም ወደደላቸውና قال على ማን ነው የሚለው አልሐሰን ተብሎ የሚጠራው ማለት ነው የመልእክተኛው ሰለላሁ ዐለይሂ ወሰለም የልጅ ልጅ حفظت على شمددكم على من رسول الله صلى الله عليه وعلى اله وسلم ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሸመደድኩኝ አለ አይሳቸው ነግረው ሸመደድኩኝ አለ ምን የሚለው دع ما يريبك الى ما لا يريبك የሚለውን ሸመደድኩኝ አለ دع ما يريبك ተው ማለት ነው دع ብሎ ማለት አይ እክፉፍ ማለት ነው ሰብስብ እጅህን አቁም ተው ማለት ነው ما يريبك ما ነገርን ተው አሉኝ አለ ይሄንን ሸመደድኩኝ አለ ከመልእክተኛው ሰለላሁ ዐለይሂ ወሰለም يريبك የሚያጠራጥር የሆነውን ነገር ተው ብለው ሲነግሩኝ ሸመደድኩኝ አለ الى ما لا يريبك اي اذهب الى ما لا يريبك ማለት ነው الى ما لا يريبك ምር አይ اذهب الى ما لا يريبك الى ወደ ማለት ነው ተጓዝ ማ ወደ ነገር ላ يريبك ወደማያጠራጥርህ ወደ ሆነው ነገር ተጓዝ ከሚያጠራጥርህ ከሆነው ነገር ወደማያጠራጥርህ ወደ ሆነው ነገር ተጓዝ بمعنى የተፈለገው የሚያጠራጥርህን ነገር ተው የማያጠራጥርህን ነገር ፈጽም ስራ ግልጽ ይመስለኛል ኢንሻአላህ رواه الترمذي على امام الترمذي من زغبا زغبوتا على والنسائي امام النسائي زغبوتا وقال الترمذي حديث حسن صحيح امام الترمذي حديث حسن هنا زغبا ነው على صحيح እንደዚህም صحيح ሆነ ዘገባ ነው ይላል ወደዚህ ከመምጣታችን በፊት ወይም ደግሞ አይዋ ወደዚህ ከመምጣታችን በፊት ኢማሙ ትርሚዚ የጨመረው ጭማሪ አለ ሱነን ይህ ዘገባ በዚህ የተቋጨ አይደለም ኢማሙ ነሳኢ ማለት ነው በዚህ ለፍዝና እዚህ ቃል ዘንድ በመቆም የዘገበው ሲሆን ነገር ግን አልኢማሙ ትርሚዚ ዚያዳና ተጨማሪ የሆነን ማለት ነው ዘገባ አምጥቷል እዚህ ዘገባ ላይ ያም ደግሞ فإن الصدق طمأنينة والكذب ريبة የሚል ጭማሪ አለው عند الترمذي ኢማሙ ትርሚዚ ሱነን ላይ ተዘገበው በሆነ ዘገባ ውስጥ ይህ ጭማሪ አለ ምክንያቱም ምንድነውና ነው እዚህ ጋር ከሚያጠራጥር የሆነውን ነገር ተው ወደማያጠራጥር ወደ ሆነው ነገር ተጓዝ ከዚያ ሳምናሉ فإن الصدق እውነትኮ طمأنينة ሁሌም ማለት ነው መረጋጋትን ማለት ነው ይለግሳል ትረጋጋለህ አንተ እውነትን ካያስከነ በትክክል እርግጠኛ ሆነህ ማለት ነው በእርግጠኝነት በማስረጃ የፈጸምከው የሆነ ነገር ሁሌም ልቦና ላይ መረጋጋትን ያሰርቃል ያመጣል وإن الكذب غيبة ውሸት ግን ማለት ነው ጥርጥር ነው ሁሌም ትጠራጠራለህ የሚያጠራጥር የሆነን ተግባርን ብትፈጽም ሁሌም እንደተጠራጠርክ እርግጠኛ አይደለህማ ስለዚህ የማያጠራጥረውን ተግባር ማለት ነው ፈጽም ከሚያጠራጥር የሆነው ነገር ራቅ በማለት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋል ይህ ጭማሬ እንደ ትርሚዚ ኢማሙ ትርሚዚ የጨመረው የሆነ ጭማሬ ነው ሐዲሱን ሐሰኑን ሶሂህ ያለው ኢማሙ ትርሚዚ ይህ አባባሉ ምን ተፈልጎበት ነው ሁለት ተቃራኒ የሆኑ ማለት ነው ሐዲሳ የሆኑ ወይም ስያሜዎችና ወይም ደግሞ عند علماء الحديث ማለት ነው በእነሱ ስምምነት መሰረት
የተሰጡና የተቀመጡ የሆኑ ስያሜዎች ተቃራኒ የሆኑ ስያሜዎች ተሰባሰቡ አንድ ሐዲስ ላይ ምን ጥያቄ ያስነሳል ሐሰን ወሰሂህ ሐሰን የሚባለው እንደሚታወቀው ከአሁን በፊት ተዋውተናል ሙስጠለህ ሐዲስ የተወሰነ ስንቀራ ተዋውተናል ሐሰን ብሎ ማለት ምን ማለት ነው ብለናል ሸርጦች አሉት አይደለም እንዴ ከሰሂህ የሚለየው ኸፊፍ الضبط ላይ ነው ብለናል አይደል ضبط ማለት ኸፊፍ ከሆነና ሒፍዙ ደካማ የሆነ አካል ካለ የዛኔ ምን ይባላል ሐሰን ይባላል ማለት صدوقም ካለበት እንደዛ ተነጋግረን صحيح كل الرجال لا بد ان يكون او كل رجاله فلا بد ان يكون ماذا يقاتل ታማኞች ሊሆኑ ሁላቸው ወይም ደግሞ አርፋዕ ነው ከቲቃህ ማለት የበለጠ ደረጃ ያላቸው መሆን መቻል አለባቸው ይህ ካልሆኑ ግን የዛኔ ሐዲሱ ሐሰን ይባላል ስለዚህ ሁለቱ ተገጫጭ ያልተገጫጩ ሐሰኑ ሶሂህ ተባለ ስለዚህ ዑለማኡል ሐዲስ ምን ይላሉ ኢማሙ ትርሚዚ በዚህ ማለት ንግግሩ ምን እንደፈለገ والله اعلم الله ይወቅ يوم القيامه እንጠይቀዋለን ያሉን አሉ ከዑለማኡል ሐዲስ يوم القيامه ماذا اردت باصطلاحك حسن وصحيح لحديث واحد او على حديث واحد በአንድ ሐዲስ ላይ ይሄን ሁለቱን ስምምነት በማስቀመጥ ምንድነው የፈለክበት ሐሰን ወሰሂህ ብላ ሐሰን ከሆነ ሐሰን ይባላል ሰሂህ ከሆነ ሰሂህ ነው የሚባለው ሰሂህ ሆነ ሐሰን ሊሆን አይችልም አይደለም እንዴ በስምምነት መሰረት ሐሰን የሆነው ሰሂህ ሊሆን አይችልም ሰሂህ የሆነው ሐሰን ሊሆን አይችልም ስለዚህ ምንድነው የፈለክበት ብለን የውመል ቂያማ እንጠይቀዋለን ያሏል ከፊሎቹ ደግሞ እዚህ ጥያቄም ደረጃ ማለት አያደርሰንም ከየውመል ቂያማ ማቆየት ማለት አያደርሰንም በል ሐሰን ብሎ ያለው حديث له اسنادان هذا الحديث له اسنادان ሁለት ኢስናድ ማለት ይኖረዋል ይህ ሐዲስ በአንደኛው ኢስናድ ሐሰን ነው በሌላኛው ኢስናድ ደግሞ ምንድነው ሶሂህ ነው ግልጽ ይመስለኛል ኢንሻአላህ በአንደኛው ኢስናድ ሐዲሱ ይህ ሆኖ ሳለ ሰንሰለቱ ግን የተለየ ነው ምሳሌ በአንደኛው ሰንሰለት ከአቡ ሁረይራ ረዲየላሁ ዐንሁ ተዘግቦ ከአቡ ሁረይራ ደግሞ ሰዒድ ብን ሙሰይብ ዘግቦ ከሆነ ልብ በሉ ከዚህ ድረስ ሰንሰለቱን ካወጣሁ ይበቃል በሁለተኛው ኢስናድ ደግሞ ከአብዱላህ ኢብኑ ዑመር ተዘግቦ ከአብዱላህ ኢብኑ ዑመር ደግሞ ናፊዕ ነው የዘገበው ምሳሌ ማለት ነው ታቢዒ ነው ናፊዕ የመጀመሪያው ሐዲስ መልእክቱ ግን አንድ ነው የተዘገበው ይህ ራሱ ዘገባ ነው ነገር ግን ኢስናዱና የመጣበት ይህ መልእክትና ዘገባ የመጣበት የሆነ ሰንሰለት ተለያየ የመጀመሪያው ከማን ነው ከአቡ ሁረይራ የሁለተኛው ከማን ነው ከአብዱላህ ኢብኑ ዑመር በሁለተኛ ደረጃ ስንመለከት ሁለተኛውን ጠበቃና ደረጃ ስንመለከት የታቢዒየቱን ጠበቃ ስንመለከት ሁለተኛው ላይ ያለው ማን ነው ከሰሃቢዩ ቀጥሎ የመጀመሪያው ሐዲስ ላይ ሰዒድ ብን ሙሰይብ አይደለም ሁለተኛው ሐዲስ ላይ ከአብዱላህ ኢብኑ ዑመር የዘገበው ማን ነው النافع ተብሎ የሚጠራው የአብዱላህ ኢብኑ ዑመር ተማሪ ማለት ነው መውላ አብዱላህ ኢብኑ ዑመር ነፃ ያወጣው ባሪያው እነዚህ ናቸው የመጀመሪያውን ማለት ነው ኢስናድ ስንመለከት ሐሰን ነው አይ ኢስናዱ ላይ ሰዱቅ አለበት የሁለተኛው ወጣ ምንድነው ሶሂህ ጠቅላላ ሪጃሎች ምንድናቸው ሲቃቶች ናቸው ግን ይመስለኛል ኢንሻአላህ ስለዚህ እዛኔ ምን ሆነ ማለት ነው አን الحديث حسن صحيح ይባላል ማለት ነው ያ ግልጽ ይመስለኛል ኢንሻአላህ እንግዲህ ኢማሙ ትርሚዚ ይህን ነገር የተነገረው ከዚህ አንፃር ነው አንደኛው ሐመል ይሄ ነው ሁለተኛው ደግሞ የውመል ቂያማን ጠይቀዋለን ነገር ግን ሐዲሱ ለማስረጃነት ያገለግላል ሐሰንም ተባለ ሰሂህም ተባለ ለማስረጃነት ያገለግላል ያገለግላል ይሁንና ግን ኢማሙ ትርሚዚ ሐሰን ወይም ሰሂህ ያለው በሙሉ በማስረጃነት ያገለግላል ማለት አይደለም በልአኢመቱ العصر ማለት ነው من علماء العصر ማለት ነው ከالعلامة الألباني وغيره ማለት ነው ምን መስጠት አለባቸው ፍርድ መስጠት መቻል አለባቸው ኢማሙ ትርሚዚ ሐሰን ነው ሰሂህ ነው ብሎ የሰጠው የሆነው ወይም ደግሞ የፈረደለት የሆነው ሐዲስ ضعيف ሆኖ ማለት ነው በል መውዱዕ ሆኖ ሊገኝ ይችላል መሰረት የሌለው የተቀጠፈ የሆነ ሐዲስ ሆኖ ሊገኝ ይችላል ግልጽ ይመስለኛል ኢንሻአላህ ስለዚህ በኢማሙ ትርሚዚ ተስሒህና ተضعيف ላይ ተደግፍ አይገባም በደንብ በህት ያደረጉ የሆኑ አኢማዎች አሉ በዘመናችን የነበሩ አኢማዎች አሉ እነ ኢማሙ አልባኒ ሹዓይብ አልአርናኡት አህመድ ሻኪር ሼክ ሙቅቢል ብን ሃዲ አልዋዲዒ የመሳሰሉ የሆኑ አኢማዎች ማለት ዒልም الحديث ላይ በጣም ተመኩን አላቸው ተخصصና ስፔሻሊስትነት አላቸው ተመርቀው የሚወጡበት ዚያራ በዚህ የትምህርት ዘርፍ ነው ግልጽ ይመስለኛል ኢንሻአላህ አይሆን طيب በመቀጠል ይህ ሐዲስ አሁንም ከሚያስጠብቀን ከሆነው ጉዳይ ውስጥ እንግዲህ ከሚያጠራጥርህ ነገር ወደማያጠራጥርህ ነገር ተጓዝ ነው የሚለውና ይህ ቃኢዳ እንዴት ነው ወጥ የሆነ ቃኢዳ ነው ወይስ ደግሞ ከዚህ ቃኢዳ ወይም ደግሞ ከዚህ ሐዲስ የሚወጡ የሆኑ ነገራቶች ይኖራሉ የሚለውን መመልከት እንችላለን ከዚህ ሐዲስ የሚወጡ የሆኑ ነገራቶች አሉ ያላወጡ የሆኑ አኢማዎች እንዳሉ ሁሉ
ምሳሌ ማለት ነው ሰውየው ሶላት ላይ ሆኖ ሳለ ውዱእ አድርጎ ገብቶ በመቀመጫው አቅጣጫ እስትንፋስ ወጥቷል አልወጣም የሚል ጥርጣሬ ከተጠራጠረ የዛኔ ዳ ማ የሪቡከ ኢላ ማ ላ የሪቡክ የሚለው ሐዲስ ይሰራል አይሰራም የሚል ጥያቄ ያስነሳል አያስነሳም? ስለዚህ ሰውየው መውጣት አለበት? ላ መውጣት የለበትም። ለምን? ሊአነ ፊህ ነፍስ ምክንያቱም ግልጽ የሆነ ፍንትው ያለ ማስረጃ መጥቷል መውጣት እንደሌለበት። ያም ደግሞ ማለት ነው ሸካ ኢለ ነቢይ ሰለላሁ ዐለይሂ ወአሊሂ ወሰለም ረጁል የሆነ ሰው መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ስሞታ አቀረበ። رجل يجد في بطنه شيئا أو أن الرجل يجد في بطنه شيئا أخرج منه شيء أم لا በማለት ለመልእክተኛ ሰለላሁ ዐለይሂ ወሰለም ስሞታ አቀረበ። የሆነ ሰው ሆዱ ላይ ማለት ነው የሆነ ነገር ድምጽ ነገር መንጓጓት ነገር ማለት ነው ይሰማና አላ የሆድ በሽታ ሲታመም ሰውዬው ውስጥ ላይ የሆነ ነገር ይፈጥራል። ከዚያም በኋላ በመቀመጫው አቅጣጫ የሆነ ነገር ወጥቷል አልወጣም ብሎ ችግር ፈጠረበት ተጠራጠረ ማለት ነው። ዲማ የዛኔ እንዴት ነው መውጣት አለበት ወይስ የለበትም የሚል ጥያቄ ሲጠይቃቸው قال لا ينصرف አይውጣው حتى يسمع صوتا او يجد ريحا ወይ ድምጽን እስከሚሰማ ድረስ ወይም ደግሞ መጥፎ ጠረንና ሽታን እስከሚያሸት ድረስ ያለበለዚያ መውጣት የለም። ለምን? ጥርጥር ነው። ከዚህም የተነሳ ፉቃሃዎች ቃኢዳ አበጁ። ምን አሉ? አልየቂኑ ላ የዙሉ ቢሸክ በማንኛውም ጉዳይ ላይ በዚህ ጉዳይ ላይ ብቻ አይደለም እርግጠኝነት በጥርጣሬ አይወገድም አሉ። ይሄ ቃኢዳ ወጥ የሆነ ሙጥሪድ የሆነ ቃኢዳ ግልጽ ይመስለኛል። እርግጠኝነት በጥርጣሬ አይወገድም። እርግጠኝነት መጀመሪያ በእርግጥ ሰውየው ምን አድርጓል? እርግጠኛ በሆነ ሁኔታ ውዱእ አድርጎ ነው አይገባው። ውዱእ ላይ ጥርጥር አለ እንዴ? ሰው ጥርጥር ውዱእ ላይ ማጥርጥር ካለበት እንደገና ነው ማድረግ ያለበት። አስሉ ላይ ጥርጥር አለ። ውዱእ አድርጎ በእርግጠኝነት ሙሉ በሙሉ ማለት ነው ምንም ሳይጠራጠር ከገባ የዛኔ ሶላት ላይ ጥርጥር ቢከሰት ያ በእርግጠኝነት የተደረገ የሆነ ውዱእ ተበላሽቷል ተፈቷል አልተፈታም የሚለው ላይ ጥርጥር ቢከሰት መውጣት የለበትም። ለምን? የሸይጣን ወስዋስ ነው። فإن الشيطان ينفخ في መቅዓዲሂ በመቀመጫው ሸይጣን ብሎ ይነቃል። የዛኔም ደግሞ ማለት ነው ሰውየው የወጣ ነገር ይመስላል አየር ነገር ይወጣ ይመስላል ከመቀመጫው አቅጣጫ። ስለዚህ ሶላቱን ሰብሮ ጀማዓ እንዲያመልጠው ማለት ነው። ሶላቱን ሰብሮ ማለት ነው ይሆናል። ይሄ አይሆንም፣ መውጣት የለበትም። ላ ينصرف ነህይ ነው አይውጣ። አንዳንድ አኢማዎች መውጣት አለበት ያሉ አሉ። ነገር ግን ከማስረጃ ውጭ ነው። الحافظ ابن رجب جامع العلوم والحكم لا يسقط عليهن መውጣት አለበት ብለው ያሉ ሆኖ አካላቶች አሉ ይህን ሐዲስ መሰረት በማድረግ። ነገር ግን ከዚህ ሐዲስ ይበልጥ ተቀዳሚ የትኛው ነው? ያን ሐዲስ ለምን ራሱን ጉዳዩን አስመልክቶ ነፍስ መጥቶበታልና ማለት ነው። ግልጽ ይመስለኛል። አይዋን በመቀጠል ሰውየው ማለት ነው ልብ በሉ ዳ ማ የሪቡከ ኢላ ማ ላ የሪቡክ የሚለው ተግባር ሰውየው የሚፈጽመው መቼ ነው? ማለት ሐራም የሆኑ ነገራቶችን የራቀ ሆኖ ካለ ነው። ነፍስ መጥቶባቸው ሐራም ናቸው ክልክል ናቸው እነዚህ ጉዳዮች የሚባሉት ነገራቶች ሳይርቅ እነዛን እንደፈለገ እያተራመሰና እየፈነጠዘ እየዘለለ በእነሱ ነገር ግን መጥቶ ማለት ነው ዳዕ ማ የሪቡከ ኢላ ማ ላ የሪቡክ ተብሏልና ብሎ ማለት ነው። ቅድም ያወሳሁት ሐዲስ ማለት እዛ ላይ ይጠቁማል። ሐዲስ አብዱላህ ኢብኑ ዑመር መጠየቁ ፈጽሞ ይሄ አግባብ አይደለም። እንደዛ አይነት እንደውም ይወገዝበታል ነው የሚለው አልሐፊዝ ኢብኑ ረጀብ ጃሚዕ العلوم والحكم ላይ ይወገዝበታል አለ። ለምሳሌነት ያወሳው ይሄንን ነው። ሐዲስ አብዱላህ ኢብኑ ዑመር عند البخاري ይሄንን አስቶታል። ማለት የዛኔ መተው ስለ ደም ማለት ነው ማን ነው ስለ ወባትንኝ ደም ማለት ነው ጥያቄ በሚጠይቁበት ጊዜ አብዱላህ ኢብኑ ዑመር ማለት ጉዳዩን በጣም ዝቅ አድርጎና ማለት ነው ተራ የሆነ ጉዳይ መሆኑን ተናግሯል። ምን አለ? يسألونني عن دم البعوض وقد قتلوا الحسين ብሎ ማለት ነው ዝቅ አድርጎታል ጉዳዩ። ስለዚህ ሰውየው እንደዚህ አይነት ነገር ላይ የሚጠነቀቀው ሲጀመር ቅድሚያ ግልጽ የሆነ ማስረጃ መጥቶ ሐራም ነው ብሎ ፍርድ የሰጠው የሆነ ጉዳይ ላይ ከተጠነቀቀ በኋላ ሲሆን ግልጽ ይመስለኛል። ኢንሻአላህ ይሄን ያክል ቃል ይሄን ሐዲስ አስመልክቶ ኢንሻአላህ ወደ የሚቀጥለው ሐዲስ እንሸጋገር ይበቃል። طيب عن أبي هريرة رضي الله عنه قال فأبو هريرة رضي الله عنه يتزجب هنا زجبان قال على أبو هريرة رضي الله عنه قال رسول الله صلى الله عليه وعلى آله وسلم مرسلنا صلى الله عليه وعلى آله وسلم قالوا من حسن إسلام المرء تركه ما لا يعنيه حديث حسن رواه الترمذي وغيره هكذا
ይህንንም ዘገባ ኢማሙ አልአልባኒ ረሂመሁላህ ሰሂህ ብለውታል። ሱነን አትርሚዚን ተሕቂቅ ሲያደርጉና እንደዚሁም ደግሞ ضعيف ሰሂህ የሚለውን ሲለዩ እዚያ ኪታብ ውስጥ ያለውን ማለት ነው ዘገባ በሚለዩበት ጊዜ እዛኔ ዘገባውን ሰሂህ ነው ለማስረጃነት ያገለግላል ብለው ፍርድ ሰንዝረዋል ሰጥተዋል። እንግዲህ የሐዲሱን ፊቅህ በተመለከተ قال أي أبو هريرة قال رسول الله صلى الله عليه وعلى آله وسلم ملكتني صلى الله عليه وعلى آله وسلم عليلا من حسن كما مارنا كمواب نار إسلامي أسلمنا كموابنا كما مارنا المرء يسوي أسلمنا كموابنا كما مارنا تركه متو ما نجرا لا يعنيه السن أنجب قابي بهنا هنيتا مالتنا بما يفلقوا بهنا قدايو أي سويون አንገብጋቢ በሆነ ሁኔታ በማይመለከተው የሆነውን ጉዳይና ነገር መተው እስልምናው ማለት ምንድነው? እስልምናው ከመዋቡና ከማማሩ ይህንን ጉዳይ መተው። እንግዲህ እዚህ ጋር በማይመለከተን በሆነ ጉዳይ ውስጥ ማለት ነው አይ አሳሳቢ በሆነ ሁኔታ ማለት ነው። አሳሳቢ በሆነ ሁኔታ العناية ብሎ ማለት هو شدة الاهتمام في الشيء ይላል الحافظ ابن رجب جامع العلوم والحكم ላይ وشدة الاهتمام في الشيء بهنا نظر لا كبرنا برتو بهنا هنيتا تقرأ ما درجنا تقرأ مسألة عناية تبلو يترى ما لا يعنيه السن مالتنا أنجب قابي بهنا هنيتا مالت على فلاج وين دم أسفلاج هنو بميجنيو بهنا بدايوس إنجي بما يجني بهنا بدايوس راس بيجي على ما درجنا يعني نجر ما سووا مالت مندنا أسلم الناو كمواب مالت يتوتر على صلى الله عليه وعلى آله وسلم فلاجي የማይመለከተን የሆነ ጉዳይ ውስጥ እጃችንን መክተት የለብንም። ይህም ሲባል ዲኒ የሆነውን ጉዳይ አስመልክቶ እንጂ ዱንያዊ የሆነውን ጉዳይ አስመልክቶ አይደለም። ምናልባት ዱንያዊና የዱንያን ጉዳይ በተመለከተ ምንም ያን ያክል አንገብጋቢ ያልሆነ ነገር ልትፈጽምና ልትናገርም ትችላለህ። ያን ያክል አንገብጋቢ ያልሆነ ነገር ግልጽ ይመስለኛል። የተፈለገው እዚህ ቦታ ላይ ከእስልምና ጋርና ከዲን ጋር በተሳሰረ በሆነ ሁኔታ ያለውን ጉዳይ ነው። አልሐፊዝ ኢብኑ ረጀብ ይህንን ማስቀምጦታል በወሳሁት በሆነ ኪታብ ውስጥ ማለት ነው። ሲጀመር እስልምና ጋር በተቆራኘ በሆነ ሁኔታ ነው እዚህ ቦታ ላይ የተፈለገው። ለምን ከተባለ ሚን ሁስኒ ኢስላሚል መርኢ በሚል ማለት ነው እዚህ ጋር ወስቷል። ስለ እስልምና ነው ማውራት ያዙ። ሲጀመር ስለ ዱንያ ጉዳይ አይደለም። አንተ የዱንያን ጉዳይ ተው አልተውክ ማለት ሙባህ የሆነ ነገር በተው ባተው ማለት ነው። ልብ በል ከእስልምና መስተካከል ይመደባል ሙባህ ማለት ነው። الذي لا يتعلق بذاته أو في ذاته نهي ولا أمر ولا نهي አይደለም መያዝ የሆነ ጉዳይ ስለሆነ ማለት ነው። እዛዝ የለበት ክልከላ የለበት ሙባህ። ስለዚህ የተፈቀደ የሆነ ነገር ተውኮ አልተውኮ ምንም ፋይዳ የለም። ስተሃልና አጅር ትከፈላለህ ወይም ሰርተዋልና ማለት ነው አጅር ታገኛለህ ወይም ሰርተዋልና ትቀጣበታለህ ወይም ሰርተዋልና ማለት አትቀጣበት የሚባል ነገር የለም። ግልጽ ይመስለኛል። ለምን ከተባለ ሙባህ ዳቦ መብላት እንጀራ መብላት እንቅልፍ መተኛት ይዛቲ ከተመለከተ ነው ማለት ነው። የغير ሊሳን ሊዛቲ እነዚህ ምንድናቸው? ሙባህ የሆኑ የተፈቀዱ የሆኑ ነገራቶች ናቸው። ምሳሌ ሰውዬ ለበሉ ከሁለት ሰዓት በኋላ እንቅልፍ እንተኛለሁ ብሎ ማለት ተጠቅልሎ ቢተኛ አንተ እንቅልፍ መተኛት ሐራም ነው ላ አይባልም። ማስረጃ የለም የከለከለ ሙባህ ነው ይፈቀድለታል። ግልጽ ይመስለኛል ይቻላል። ዳቦ ቢበላ ሰውዬ ለምን ዳቦ በላ ተብሎ አይጠየቅም። ሙባህ ነው የተፈቀደ የሆነ ነገር ነው። ስለዚህ እንደዚህ አይነቱ ጉዳይ ላይ ማለት ትኩረት አለመስጠቱ አይደለም እዚህ ቦታ ላይ የተፈለገው። ዲኒ የሆነውን ጉዳይ አስመልክቶ ይበልጥ አሳሳቢና አንገብጋቢ እስካልሆነ ድረስ ንግግርን አለመሰንዘር በመቀጠልም ደግሞ ማለት ነው ልብ በሉ ንግግርን አለመሰንዘርና በድርጊት ደረጃ ማለት ነው አለመፈጸም እሱን ያን ያክል በማይመለከተውና እንደዚሁም ደግሞ ማለት እሱን ያን ያክል ማለት ነው በማያስፈልገው በሆነ ነገር ግልጽ ይመስለኛል ኢንሻአላህ። ይህን የተፈለገው ይህን ሐዲስ አሁንም ከሚያጠናክሩት ከሆኑት ሌሎች ማስረጃዎች يقول النبي صلى الله عليه وعلى آله وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليصمت በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል። ይህ ንግግርን በተመለከተ ነው። ይህንኛው ደግሞ ንግግርን ተግባርንም ያማክላል። ተወሳው ዘገባ ማለት ነው من حسن إسلام المرء تركه ما لا يعنيه የሚለው ዘገባ ድርጊትንም ንግግርንም ማስመልክቶ ያማክላል። ይህንኛው ደግሞ ማለት فليقل خيرا أو ليصمت من كان يؤمن بالله واليوم الآخر فالله በመጨረሻው ዕለት ማለት ነው የሚያምን የሆነ አካል فليقل خيرا መልካምን ይናገራሉ ሰለላሁ ዐለይሂ ወሰለም ከተናገረ ሰውየው መልካምን ይናገር አው ሊያስሙት ወይም ደግሞ ጸጥ
መልካምን መናገር ከተሳነው ሰውየው ማለት አለበት ግልጽ ይመስለኛል አይዋና ስለዚህ እዚህ ጋር መናገር የምንችል ከሆነ መልካም መናገር እማንችል ከሆነ ጸጥ ማለት ኸይር ነው መልካም የምንናገር ከሆነ ግን ራሳችንን በማይመለከተን በሆነ ጉዳይ ውስጥ ምን እያደረግን ነው እያስገባን ያለን የዛኔ የዚህ ሐዲስ መፍሁም እስልምና ሃይማኖቱ ከመዋቡ አይሆንም መፍሁሙ ምንድነው እስልምና ሃይማኖቱ ከመዋቡ አይሆንም አይ ተቃራኒ የሆነውን ማለት ነው መረዳትን ስንረዳ ከዚህ ሐዲስ መፍሁሙና ተቃራኒ የሆነው መልእክቱ ምንድነው በቀጥታ የሰው ይወስልምና አይዋብም ማለት ነው ይላል የሚዋበው ምን ሲያደርግ ነው ራሱን በማይገባው በሆነ ነገር ውስጥና እንደዚህ ማለት አስፈላጊ በሆነ ጉዳይ ውስጥ አለመክተት ማለት መክተት የለበትም ተከተተሳ እስልምናው የተዋበ ማለት ነው አይሆንም ሙስሊም ነው ሰውየው ሙስሊም አይደለም ማለት አይደለም ነገር ግን የተዋበ የሆነ እስልምና አይኖርም ማለት ነው ግልጽ ይመስለኛል ኢንሻአላህ طيب عن أبي حمزة أنس بن مالك رضي الله عنه خادم رسول الله صلى الله عليه وعلى آله وسلم عن أبي حمزة كأبو حمزة مالكنا وتذبذبوا له أبو حمزة كنيان دم يساوقه أنس بن مالك هذا السندم أنس بن مالك تبلو من الريحان صحابينا يا مالك لي أنس نسموه رضي الله عنه الله ترون كسود دلتنا خادم رسول الله صلى الله عليه وعلى آله وسلم ملسنيون صلى الله عليه وعلى آله وسلم يستنكبات كبه هنا تنكبات أسرامتاتين تنكبات صلى الله عليه وعلى آله وسلم بمن جباب هنا ونتا تنكبات واتوال أنس رضي الله عنه عن النبي صلى الله عليه وعلى آله وسلم قال كما لسنيون صلى الله عليه وعلى آله وسلم زجبوا سالة قال على لا يؤمن أحدكم عندنا آمن مالو صلى الله عليه وعلى آله وسلم آمن حتى يحب كن يوددره لأخيه لوند مسكن يوددره ما يحب أن يودون النظر لنفسه لراس يودون النظر لوند مسكن يوددره عندنا على من امتثال مثل يتفلت كناكاتيو كمن قد يسوال من قد فتوال ማለት እስልምና ሃይማኖትን እምነት አድርጎ ያልያዘ የሆነ አካል ተብሎ ይቆጠራል ወይስ እንዴት የሚለውን በተመለከተ በቀጥታ ሰውየው ከእስልምና ዳኢራና ክልል ወጥቷል ማለት አይደለም ሙስሊም ይሁንና ግን አነ ሁናቂሱል ኢማን እምነተ ጎዶሎ የሆነ አካል ነው ማለት ነው የተፈለገው እዚህ ጋር ነፍዩና ማስወገዱ ላ ዩእሚን የሚለው ነፍዩ ሲሐ ሳይሆን ነፍዩ ከማል ትክክለኛነቱን ማለት ማስወገድ አይደለም እዚህ ጋር ግልጽ ይመስለኛል ሁለት አይነት የማስወገድ አይነት አለ እምነትንና ኢማንን በተመለከተ ነፍዩ الصحة ونفي الكمال ምሉእነቱን ማስወገድና ከናካቴው ሰላም ነፃ መሆኑንና ከእንከን የጸዳ መሆኑን ወይም ደግሞ ጤንነቱን ማስወገድ ከናካቴው ጤንነቱ ተወገደ ብሎ ማለት በሽተኛ ሆነ ብሎ ማለት አበቃቃ ነገሩ መንገድ ተሰልማ ግልጽ ይመስለኛል የተፈለገው እዚህ ቦታ ላይ ነፊ አልከማል ምሉእነቱ ይወገዳል ጎዶሎ ነው ማለት ነው የተፈለገው ማስረጃ በዚህ ላይ ሐዲሱ በቀጥታ ማለት ነው ላ ይኡሚኑ አሐዱኩም ለሚለው ላ ይኡሚን ከተባለ አያምንም የተባለውና ስለዚህ ማለት ነው የተፈለገው እዚህ ቦታ ላይ አይ ጎዶሎ ነው እምነቱ ማለት ነው ስትሉ ማስረጃችሁ ምንድነው የሚል ጥያቄ አስነሳ ይህም መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረውታል ይህን በተመለከተ ተናግረውታል ምን አሉ ላ የዝኒ الزاني حين يزني وهو مؤمن ولا يسرق السارق حين يسرق وهو مؤمن ولا يشرب الخمر حين يشربها وهو مؤمن أخرجه البخاري ومسلم في صحيحهما ولا تجد تسمع مبتي هنا جبان البخاري ومسلم تسمع توبته ዝሙት ፈጻሚ የሆነ አካል ዝሙትን በሚፈጽምበት ጊዜ አማኝ ሆኖ አይፈጽምም አሉ ሰለላሁ ዐለይሂ ወሰለም ለበበሩ ዚጋ አማኝ ሆኖ አይፈጽምም በርግጥ ይህን ሐዲስ አተክፊሪዩን የሚደገፉበት ከመሆኑ ጋር ማለት ትልልቅ ወንጀል ያከፍራል ለማለት ይደገፉበታል የተረዳችሁ ይመስለኛል ትልልቅ ወንጀል ከመንገድ ያስወጣል ያከፍራል አላሁ ሱብሓነሁ ወተዓላ አይምረውም ተውበት እስካላደረገ ድረስ ትልቁን ወንጀል ፈጻሚ ሆኖ አካል ለምን ከተባለ እዚህ ጋር ላ የዝኒ الزاني حين يزني وهو مؤمن ተብሏል አማኝ ሆኖ ዝሙትን አይፈጽምም ስለዚህ እምነቱ ሙሉ በሙሉ ወጥቶ ሳለ ነው ዝሙትን የሚፈጽመው ስለዚህ የዛኔ ዝሙትን ሲፈጽም ሰውየው አማኝ አይደለም ካፊር ነው ይላል ተክሪዩ ፈጽሞ ያስገድም ለምን ከተባለ አላሁ ሱብሓነሁ ወተዓላ በቁርአን አንቀጽ ላይ
ወይም በቁርአን ውስጥ ያሰፈረ የሆነ ነገር አለ ከዛ ጋር ይጻረራል። በል ፈርዶት እንኳን ማለት ማስታረቅ ቢሳነን የምናስቀድመው ቁርአኑን እንጂ ሐዲሱን አይደለም። ለምን ከተባለ ቁርአን በተዋቱር ወይም ሙተዋቲር በሆነ ሁኔታ ነው የመጣው። ኢስናድ የማያስፈልገውም ሲጀመር ግልጽ ይመስለኛል። ይሄንኛው ግን ኢስናድ ያስፈልገዋል። ሐዲስ متفقون عليه ሆነ ዘገባ ነው። በርግጥ አላሁ ሱብሓነሁ ወተዓላ يقول في كتابه الكريم إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ويغفر ما دون ذلك لمن يشاء ለፈለገው ለሆነ አካል ከሽርክ ውጭና በታች ያለውን ወንጀል አላሁ ሱብሓነሁ ወተዓላ ይምራል ብሏል። እንዴት አድርገን ነው የምናስማማው የምናስታርቀው ታዲያ? እነሱ ማለት ነው ዝሙትን ከሽርክ ጋር ማለት ነው የሚያቆራኙና አቻ የሚያደርጉት ከሆነ ምንም ልዩነት የላቸውም ከተባለ ويغفر ما دون ذلك لمن يشاء ምን ሊሆን ነው ታዲያ? ግልጽ ይመስለኛል። ስለዚህ ከዚህ ማስረጃ ጋር ስለሚጻረር ለነሱ ማስረጃ ሊሆናቸው አይችልም። ለተክፊሪዮችና ለኸዋሪጅ ማስረጃ ሊሆናቸው አይችልም ማለት። ስለዚህ ለአህሉ ሱና ወልጀማዓ ማስረጃ ይሆናቸዋል። በል ማለት ነው ቀዲመን ወሐዲሰን አን አህሉ ሱነቲ ወልጀማዓ أنهم يرون عدم تكفير من فعل الكبيرة ትልቁን ወንጀል የፈጸመ የሆነን አካል ማለት ነው ማስፈርን አይመለከቱም። በልቦናቸው አይቆጥሩም። የጥንቶች አህሉ ሱናዎች አሁንም ማለት በዘመናችን ያሉትም የሱና ዑለሞችና ሊቃውንቶች ይሄንን ፈጽሞ በልቦናቸው አልቆጠሩም አይቆጥሩም። ግልጽ ይመስለኛል። ስለዚህ እዚህ ጋር ተክፊሪዮችን የቀደመ አንድም አካል የለም ሲጀመር። በመቀጠልም ደግሞ ከቁርአን አንቀጽ ጋር የሚጻረሩ ሆኖ ሳለ ማለት ነው እና እዚህ ጋር ይህ ሐዲስ በቀጥታ አህሉ ሱና ወልጀማዓ ምን ይላሉ ማለት ይህን እዚህ ጋር የተወሳውን ማለት ላዚም አሐዱኩም የሚለውን በተመለከተ ቀይድ የሚያደርግና የሚገድብ የሆነ ማስረጃ ነው። ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን የሚለው ኢላ አኺሪህ ማለት ነው። ቀይድ ያደርገዋል። አይ የተፈለገው እዚህ ቦታ ላይ ነፊ አልከማል ነው፣ ሙሉእነቱን ማስወገድ ነው። ሙሉ እምነት የለውም ሰውየው ለማለት ነው። ግልጽ ይመስለኛል ኢንሻአላህ። ግልጽ ነው ግልጽ አይደለም? ግልጽ ነው። طيب لا يؤمن أحدكم حتى يحب لأخيه لوندمو እስከሚወድ ድረስ አሉ ማ ነገርን يحب የሚወደውን ነገር ለነፍሱ ለራሱ የሚወደውን ነገር ለወንድሙ እስከሚወድ ድረስ ሙሉ እምነት የለውም ነው የተፈለገው። ከናካቴው አላመነም ማለት ሙሉ እምነት የለውም በማስረጃ እንደተመለከተ። ይሁንና ግን ምሳሌ አንድ ወንድም እሱ ዝሙት ፈጻሚ ሆኖ ለአንተ ዝሙትን እንዲወድልህ ነው ወይስ ደግሞ ምንድነው የተፈለገው? ይህ ሐዲስ ማለት ልክ ነው እንደምትመለከቱ لا يؤمن أحدكم حتى يحب لأخيه ما يحب لنفسه ሲል ልክ ነው። ማ ምትለው እንደሚታወቀው እስም መውሱል ነው አይደለም? تعم الذي የሚለውን ትርጉም ተጠናለች። بمعنى الذي ተመጣለች። بمعنى الذي ከመጣች እስም መውሱል ደግሞ በኡሱል የቃኢዳ መሰረት تعم من ማለት من الألفاظ التي تدل على الأمور መጠቅለል ላይ ከሚጠቅሙት ከሆኑት ማለት ነው ቃላቶች ውስጥ አንዷ ናት። ስለዚህ አጠቃላይ ነገራቶችን በሙሉ ሊጠቀልልብን አንተ ዝሙትን የምትወድ ከሆንክ የዛኔ አታምንም ለወንድም ዝሙትን ማለት ነው እስከምትወድ ድረስ የሚለውን ትርጉም ይሰጠን ነው። ስርቆትን የምትወድ ከሆንክ እንደዚያው ሌላም ጠያፍ ወንጀሎችን የምትወድ ከሆንክ እንደዚያው ነው። ሐዲስ የሚጠቅመው እዚህ ላይ ነበር። ይሁንና ግን ሲመተፈቀ عليه الشيخان አሁንም በድጋሚ ቡኻሪና ሙስሊም በተስማሙበት በሆኑ ዘገባ ውስጥ ማለት ነው ለበበሉ እዚህ ጋር لا يبلغ عبد حقيقة الإيمان حتى يحب للناس ما يحب لنفسه من الخير بميل مالتنا تقدمه من الخير كملكام شريعة الملكام قالوا كهنو نجر لوندم ويم لليلا أكاد اسكن يود درس عندنا كم أمنة اللهم ويم دمو ونتاي هنا أمنة إيمان لرجال يدرسنا صلى الله عليه وعلى آله وسلم. ስለዚህ ማንኛውንም ነገር በተመለከተ አይደለም من الخير የሚል ሌላ ማለት متفق عليه ወነዘገባ ግልጽ ይመስለኛል ኢንሻአላህ። ስለዚህ ከዚህ አንፃር لا يؤمن أحدكم حتى يحب لأخيه ما يحب لنفسه የሚለው من الخير በሚለው ምን ይደረጋል? ቀይድ ይደረጋል ይገደባል ማለት ነው። ከመልካም ማለት እንጂ መጥፎን ነገር እስከሚወድለት ድረስ ማለት አይደለም። رواه البخاري ومسلم في صحيحيهما ቡኻሪና ሙስሊም ማለት ነው ሶሒህ የሚባለው ኪታባቸው ላይ ማለት ነው ዘግበውታል። طيب በመቀጠል ዛሬ ላይ አራተኛው ሐዲስ አይ ዛሬ ላይ ከምንቀራቸው ከሆኑት ሐዲሶች ውስጥ ማለት ነው ሶስት ሐዲስን ቀራን ወይም ሶስት ሐዲሶችን ቀራን። አራተኛው ሐዲስ عن ابن مسعود رضي الله عنه قال كعبد الله بن مسعود رضي الله عنه يتزجب هنا تجبانه قال رسول الله صلى الله عليه وعلى آله وسلم ملفتني صلى الله عليه وعلى آله وسلم قال
ድምጼ ኢንሻአላህ አይጮህም ማለት ነው። ደህና ነው። طيب لا يحل አይ عن ابن مسعود رضي الله عنه كعبد الله بن مسعود يتذكر هنا زجبانه قال رسول الله صلى الله عليه وعلى اله وسلم ملكنا صلى الله عليه وعلى اله وسلم قالوا لا لا يحل ويفقد المال دم امرئ دم يفقد امرئ يسويو دم አይፈቀድም አሉ ሙስሊም የሆነ አካል ወይም ሰው ደም አይፈቀድም አየቱን ደም ማፍሰስ ማለት አይፈቀድም አይቻልም እሱ ላይ ጦርነት ማወጅ አይፈቀድም ከሱ ጋር መገዳደል አይፈቀድም اذا التقى المسلمان بسيفيهما فالقاتل والمقتول في النار قالوا صلى الله عليه وعلى وسلم فيما اتفق عليه الشيخان وقالنا مسلم በተስማሙበት በሆነ ዘገባው ሁለት ሙስሊሞች በሰይፋቸው ከተገናኙና ከተገዳደሉ ገዳዩም ተገዳዩም የእሳት ናቸው فقال الصحابة رضي الله عنهم أجمعين يا رسول الله فهذا القاتل يش ገዳይ ነው የእሳት የተባለው አንደኛ ገዳዩ የእሳት ነው ይታወቃል فما بال المقتول የተገዳዩ አካል ምንድነው ጉዳዩ ምንድነው እሳት ውስጥ ያስገባው እሱን በማለት ጠየቁ رضي الله عنهم أجمعين فقال فإنه كان حريصا على قتل صاحبه ጓደኛውን በመግደል ላይ የተጋና የጓጓ የሆነ አካል ነበር አልተሳካለትም እንጂ በንያው ተይዟል ማለት ነው ልብ በሉ ስሙቆ ለመግደል ቆርጦ ተነስቶ ነበር ነገር ግን ጥቂታማ ሳይሆን ቀረ አላህ Subhanahu Wa Ta'ala ሳይፈቅድለት ቀርቶ ተገዳይ ነው ስለዚህ ዛኔ ገዳዩም ተገዳዩም የእሳት ናቸው ሰለላሁ ዐለይሂ ወሰለም ስለዚህ አንድን ማለት አማኝ የሆነን አካል መግደል ከባድ የሆነ حرام ነው ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما إلى الله سبحانه وتعالى ومن يقتل مؤمنا متعمدا يوق أمان هنا آكل يجدد هنا آكل بهون سأت بتجبج إنك كسر قدين حقيقة ما بتجبج إنك تاجنا مالتنا عندهم مالتنا فانتبهوا لو بالنسبة من الملكات هنا قدين حقيقة كفيلو لبوليتيكا ومالتهم يجادل بتاجات أميان ከፊሉ ማለት ለዘር ሐረግ ብሎ የሚጋደልበት ማለት አጋጣሚ አለ ነስአሉላህ አልዓፊያ እንደዚህ አይነት ሙሲባ ማለት አይተን ተምተናናት ትልቅ ሙሲባ ነው ሐቂቃ አላህ Subhanahu Wa Ta'ala በላእና ችግር አላህ ይቅረፍ ያንሳ የሚገርማችሁ ነገር ሙስሊምም ቢሆን ምንም ቢሆን የሱን ዘር ሐረግ ካልደገፍ ማለት ሊገል ሁሉ ይችላል አማራው ኦሮሞን ይገላል ኦሮሞ አማራን ይገላል ትግሬ ማንተስ እየተባለ ማለት ነው ይሁን እንደምታዩት ነው ሐቂቃ ነስአሉላህ አልዓፊያ يأجل بطن يكفى يسأل طيّات هنا تكبار الله سبحانه وتعالى تناقر وتعالى لببر ومن يقتل مؤمنا متعمدا تبريس له هنا رلم أرمو له هنا إذا لم يقدله أرمو هنا مسلم كهنا تجري أرمو المقدل أي فقد لكم حرام أرمو من الذي مسلم كهنا تجري وسن المقدل أي فقد لكم حرام ما من يوم مالتنا لببر يذرها رجبال تبي ተቃራኒ የሆነን ማለት ነው ዘር ሐረግ ያለውን አካል በዘር ሐረጉ ማለት ነው ዘር ሐረጉን መሰረት በማድረግ እስልምና ሃይማኖትን ሳይመለከት ቢገድል የዛኔ ወላሂ ከተጠያቂነትና ከሐላፍና ይጠየቃል ሐቂቃ ومن يقتل مؤمنا متعمدا فجزاؤه جهنم على الله سبحانه وتعالى من دو جهنم على الله خالدا فيها بوسطا زوتاري هنا على الله سبحانه وتعالى أي المخ الطويل يتفلت إجماع اللباس بزيلة عبد الله بن عباس وابن عمر ولدت توبة يلهم من الأعظام عن تبارك ونبرك كما حكى ذلك الألباني في اختيارات الفقهية من بارك كتابين له الفصول أو اختيارات العقائدية أنا وعبد الله بن عباس أنا كاتي توبة يلهم من الأعظام عن تبارك ونبرك إمام الألباني صحيح بروتال عبد الله بن عباس ومن الجون من الناس عبد الله بن عباس ደግሞ የተመለሰበት ሆነውን ማለት ነው ማስረጃ ወስዷል ራሳቸው ኢማም አልባኒ ያንንም ثابت ነው ሰሂህ ነው ብለው አውስተውታል እና እዚህ ጋር ተመልሷል አብዱላህ ብን አባስ ከጅምሁሩ አሰለፍ ጋርና ጅምሁሩ ሱሐባ ጋር ተስማምቶ አጠቃላይ ማለት መጨረሻ ላይ ኢጅማዕ ማለት ነው አለበት ይህ ሲባል አንድ አማኝ የሆነን አካል ቢገድል ጀሃነም ውስጥ ከሚዘወትሩት አካላቶች ውስጥ አይመደብም አይሁን بل توبة الله توبة كادر الله سبحانه وتعالى توبة ونقبلها حتى توبة كادر بموت كان جهنم كميزوت ركون تعقلات التيفن هذا جيغار خالدا فيها ملون مل كادر بسم بالزياجة بالنساء أي مخصوصين يتفلق وسبوتها رجم هنا المقوية
ብዙ የሆነ መቆየትን ማለት ጀሃነም ውስጥ ይቆያል ይዞ ለማለት ነው እንጂ ከናካቴው እዛው ውስጥ ሳይወጣ ይዞትራል ማለት አይደለም። ግልጽ ይመስለኛል ኢንሻአላህ። አረቦች ማለት ነው በዚህ ሁኔታ የሚናገሩት የሆነ ንግግር አለ። አንድ ነገር በጣም የቆየ መሆኑን ማለት ወይም ደግሞ የሚቆይ መሆኑን ለመግለጽ ከፈለጉ ታሪኩን ፊ ሊሉ ይችላሉ። ግልጽ ይመስለኛል ኢንሻአላህ። አይዋ طيب ስለዚህ መገዳደል የሚባለውን ጉዳይ በአንክሮ በከባድ በሆነ ሁኔታ ልናወግዘው ይገባል። ሐቂቃ በተለይ ወገንተኝነትና ጠርዘኝነትና ዘረኝነት ተከፍቶ ማለት ነው አንዱን መግደል ምን امور الجاهليه በማህይማኑ በድንቁርናው ዘመን የሚፈጸም የሆነ ጠያፍ ተግባር መልእክተኛው ሰለላሁ ዐለይሂ ወሰለም በመገዳደል ሳይከሰት ለመገዳደል መንገድ የሚሆነውን ጉዳይ ሲፈጽሙ ተመልክተው አቢዳዕ ወልጃሂልየቲ በይነ ወአነ በይነ አብሁሪኩም ናያሏቸው ሰሃቦችን ማለት አልአንሳር ወልሙሃጅሩን ሙሃጅሮችና አንሳሮችን ማለት ነው። ይህን ንግግር በዚህ ሁኔታ ነው ያስተማሯቸው። እንደሚታወቀው ሐዲስ ጃብር ብን አብዱላህ ረዲየላሁ ዐንሁ አብዱላህ ብን ዲናር ተብሎ የሚጠራ የሆነ ታቢዒ ከጃብር ብን አብዱላህ ረዲየላሁ ዐንሁ ዘግቦ መልእክተኛው ገዘውና መዓ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም ይላል ከመልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ጋር ዘመቻ ወጣን ይላል። ከዚያም በኋላ ማለት ነው ዘመቻ በሚወጡበት ጊዜ አንሷሮችና ሙሃጅሮች አሉ ለሁለት ማለት ነው ሁለት ዘር ሐረጎች ናቸው። ይጋሪ ሲባል ሙሃጅሩን የሚባሉት ከመካ ወደ መዲና ተሰደው የሄዱ ሲሆኑ አንሷር የሚባሉት ደግሞ የመዲና ሰዎች ተሰደው የመጡትን ያጠናከሩ የሆኑ አካላቶች ናቸው። አጠናካሪ የሚለውን ትርጉም ነው የሚሰጠው ሲጀመር። ከመሆኑ ጋር ግን ማለት ነው የዛኔ ዘመቻ በወጡበት ጊዜ በጎሳ ተከፋፈሉና ማለት ነው ማን ነው ከመከፋፈላቸው በስተፊት ሁለት ማለት ነው ከሁለቱም ጎሳ ሁለት ሰዎች ይገጫጫሉ። አንዱን ይመታዋል። በሚመታበት ጊዜ የዛኔ የተመቹ አካል ማለት ነው ሙሃጅሪ ነበርና አንሳሩ ነበር የመጣው ያለል ሙሃጅሪን ብሎ ተጣራ። እናንተ ሙሃጅሮች ሆይ ድረሱልኝ በማለት ማለት ነው ለፈፈ። በዛን ሰዓት ማለት ሙሃጅሮች ማለት መጡ። በሚመጡበት ጊዜ ያንኛው ደግሞ ያለል አንሳር አለ እናንተ አንሳሮች ሆይ ድረሱልኝ። በዚህ ሰዓት ማለት መልእክተኛው ሰለላሁ ዐለይሂ ወሰለም ይህን ጉዳይ ተመለከቱና ምን አሉ? አቢዳዕ ወልጃሂልየቲ ወአና በይነ አዝሁሪኩም ማለት እኔ በእናንተ መካከል ሁኜ ሳለሁኝ የድንቁርናውን ጥሪ ማለት ትጠራላችሁና ያለል አንሳር ወያለል ሙሃጅሪን ትላላችሁና በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተቆጥተው አስታረቋቸው፣ አስማማቸው። እዚህ ጋር ማለት ነው ልብ በሉ በዘር ሐረግ ማለት ውጊያና ዘመቻ ሊከፈት ነበር። ከመከፈቱ በፊት ግን መልእክተኛው ሰለላሁ ዐለይሂ ወሰለም ቅድሚያ ማለት የውጊያውንና የዘመቻውን ልጓም አንከው ያዙ ሰለላሁ ዐለይሂ ወሰለም። ዛሬ ላይ ግን በተጨባጭ እየተከሰተ ነው። አንዱን መግደል ትግሬ የታለ ይላል ኦሮሞ ማን ነው ትግሬው ደግሞ ኦሮሞ የታለ ብሎ ማለት ነው ያጣራል ለመግደል ማለት ለምንድን ነው የሚሆነው? ኦሮሞ ለምንድን ነው የሚገደለው? ኦሮሞ በመሆኑ ይገደላል እንዴ? ኦሮሞ ትግሬም ደግሞ ትግሬ በመሆኑ አይደለም እኮ የሚገደለው። ካፊር ነው ሙስሊም ነው የሚለውን ነው መመልከት መቻል ያለብን እንጂ ዘሩን አይደለም የምንመለከት። ሐታ ካፊርስ ቢሆን ዝም ብለህ ትገላለህ እንዴ? ዘል ላ መስፈርት እኮ መስፈርት አለው። ዝም ብሎ ግደሉ የሚል ማለት አንድ ማስረጃ የለም ሲጀመር። ብዙ መስፈርቶች አሉ። ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون قدميا جزية لم يقدموا في الجنة مجمريا دعوة إلى الإسلام والأسلام الناس تقرى لم يقالوا جزية مالك مقدمات قبر عندي كفلوا تعدرقات ولا يبلا إنك قال سيطرة قال لا مالك يا لبرجة وهلا لا يقول بدي يكسر عنك في نمبروك فنقطوا أم سؤال ما إذا ما تقدمات መስፈርቶች አሉት ማለት ነው። ያገኘውን ግደል ማለት አይደለም። አላህ አላፊያ ስለዚህ ጥንቃቄ ያስፈልጋል። ሲጀመር እንደዚህ አይነት ረብሻ ውስጥና ኮተት ውስጥ ወላሂ የዲን ሰውና የሱና ባልተቤት እጅ ሊልክ አይገባም። መልእክተኛው ሰለላሁ ዐለይሂ ወሰለም ፊትና በሚከሰትበት ጊዜ ፈልተጅሊስ ፊ በይቲክ ነው ኢልዘም ፊ በይቲክ በሌላኛው ዘገባ ላይ ቤትህን ግጥም አድርገህ ቤት ተቀመጥ ፊትና ውስጥ እንዳትገባ በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናግሯል። በሌላኛው ዘገባ ላይ መወጀደ መልጃአን ፈልየኡዝ ቢህ ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናግሯል። ኢነሃ ተተኩኑ ፊትነቱ القائم فيها خير من الماشي والماشي فيها خير من السائل فمن استشرفها تستشرفه فمن وجد ملجأ فليعذ به በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናግሯል። ፊትና ውስጥ እጅህን አትላክ
አትግባ እንደዚህ አይነት ቁጥጥ እኛን ሊያግተንና እንደዚሁም ደግሞ ሊነዳን የሚችለው ዲን ቁርአን ሐዲስ እስከሆነ ድረስ በሱ ተጓዝ ከዛ ውጭ ያለን ነገር በጠቅላላ አሽቀንጥረህ አይመለከትም እንደዚህ አይነት ነገር والله تعالى لا يحل دم امرئ مسلم الا باحدى ثلاث ከሶስት ነገራቶች በአንዱ ቢሆን እንጂ አይፈቀድም ኢላ ቢሆን እንጂ باحدى በአንደኛው ثلاث ከሶስት ነገራቶች በአንደኛ ቢሆን እንጂ ያንድን ሙስሊም ደም ማፍሰስ አይፈቀድም አይቻልም الطيب زاني የመጀመሪያው አግብቶ የሚያውቅ ሆኖ ሳለና በትዳር ላይ ያለ ሆኖ ሳለ ሰውየው ዝሙትን ፈጻሚ ከሆነ የዛኔ ተቀጥቅጦ ይገደላል كما قال النبي صلى الله عليه وعلى وسلم خذوا عني فيما أخرجه البخاري ومسلم في صحيحيهما خذوا عني لقد جعل الله لهن سبيلا قالوا من قالوا كزيان بهلا البكر بالبكر جلد 100 وتغريب عام والثيب بالثيب جلد 100 والرجم بمالك صلى الله عليه وعلى وسلم تناقض ስለዚህ الرجم የሚባለው ምንድነው ተቀጥቅጦ ይገደላል ማለት ነው صحيح مسلم ላይ እንደተጠደቀውና ሱናን አቢ ዳውድ ላይ እንደተጠደቀው አልጋሚዲያ የምትባለው ጋሚድ ተብሎ የሚጠራ የሆነው ጎሳ ባልተቤት የሆነችው ሴት ባለ ትዳር ሆና ሳለች ዝሙት ፈጽማ ተቀጥቅጣ እንደተገደለች ሁሉ ማኢዝ ማሊክ ተብሎ የሚጠራ ሰሃቢ ተቀጥቅጦ እንደተገደለው ሁሉ እንደዚሁም ማለት ነው ልብ በሉ በቀጥታ ሰውየው ዝሙት ከሰራ ሙህሰን ሆኖ ሲያበቃና ትዳርን መስርቶ ሲያበቃ ትዳርን ያየ የሆነ አካል ሆኖ ሳለ ወይም በትዳር ላይ ሆኖ ሳለ ዝሙት ተፈጸመ ይገደላል ተቀጥቅጦ የዛኔ ይፈቀዳል ማለት ነው መግደል የሚገለው ሐኪም ነው ፈራጅ የሆነ አካልና በመቀጠል ሀገሪቱን የሚያስተዳድር የሆነ አካል በሱ ፍርድ መሰረትና እሱ ማለት በሱ መሪነት መሰረት ይገደላል በሁለተኛ ደረጃ والنفس بالنفس نفس بنفس نفس بنفس ሲባል ነፍስን ያጠፋ የሆነ አካል ነፍሱ ይጠፋል وكتبنا فيها أن النفس بالنفس والعين بالعين والأنف بالأنف والأذن بالأذن والسن بالسن والجروح قصاص بمالك الله سبحانه وتعالى تنابر أي كتبنا في التوراة وسط مالتنا استفنا الدنجدنا على الله سبحانه وتعالى فلذي النفس ممريا إزالة يتدب هنا ممريا قرآن الشعر قلت مثلا الشعر مهن ممريا الشعر فلذي النفس بالنفس على نفس بنفس بالكفار الله سبحانه وتعالى دنجدنا عند نفس يتصفى هنا عند النفس يتصفى فلذي النفس بالنفس هنا الزاني فقر المالك يعني عند مسلم هنا أكل دم أفضل والتارك لدينه دين يتوي هنا أكل المفارق للجماعة عند موتها التارك لدينه المفارق للجماعة ولكن قرأت الشيء دينون ستو مالتنا جماعة أن يسلمون مسلمون سبسبنا حق لا يالسنا أكلات جيبت الثاني هنا أكل أيو يباطل بالتبتنا دينون يتوى أكل بتاتين دينون قد ما أدرقوا هذا حقا مالهم قد ما أدرقوا هذا هنا أكل يتبتنا ببتنا ناتلو به دفوت بتاتين حق لا يالي هنا أكل سبحانه التارك لدينه المفارق للجماعة يقدل المالتنا من بدل دينه فاقتلوه عند البخاري إمام البخاري بزجبه بهنا زجبه دينون يكير هنا أكل قرب በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋልና ማለት ነው ስለዚህ እዚህ ጋር ወታሪኩ ሊዲኒሂ ሃይማኖቱን እስልምና ሃይማኖቱን የተወ አልሙፋሪቁ ሊልጀማዓ እስልምና ሃይማኖቱን ተወ ብሎ ማለት የእስልምናን ማለት ነው ስብስብ ወይም ደግሞ ሐቅ ላይ የተሰባሰቡትን የሆኑትን አካላቶች በታትኗል ስለዚህ የዛኔ ይገደላል ሰውየው ስለዚህ ከነዚህ ከሶስቶቹ ማለት ነው በአንዱ እንጂ የአንድ ሙስሊም አካል ደም ማፍሰስና እሱን ማለት ነው መግደል فما يتفسر المال صلى الله عليه وعلى آله وسلم أخرجه ورواه البخاري ومسلم بخارينا مسلم صحيح የሚባለው ኪታባቸው ላይ ዘግበውታል ስለዚህ በተለይ አሁን ያለንበት ነው ወቅት ያለውን ውዝግብና እንደዚሁም ደግሞ ችግር በተመለከተ እኛ የሱና ባልተቤቶች እጃችንን እንወጣለን ለዲን ምን አካላት ሲጀመር እንደዚህ አይነት ነገሮች እጃችንን አንቀጥም ፖለቲካ ነው እሱ እዛው እንደፈለገ ያስተማርኩት እኛ ይመለከተን እንደዚህ አይነት ነገር ገልጽ ይመጣል ፖለቲካ ነው እዛው እንደፈለገ ያድርጉት የተሾመ ይሾም እናቴን ያገባ ሁሉም አባቴ ነው የሚባል አባባል አለ ያ ከዛ ውጭኛ ማለት ነው አይመለከተንም አልহামዱሊላህ አመንቀራውን እየቀራ ማለት ነው ባል ጃማ ነው